In my heart, he'll always be the most beautiful boy. ይህ ዣኦ ቹዋ የተባለ ቻይናዊ የማይደክሙ አባት ተስፋ የማይቆርጠው ወላጅ በሚል በብዙዎች ይገለጻል። ይህ ሰው ዣኦ ሶንግ የተባለው ወንድ ልጁ ድንገት ከጠፋበት ጊዜ ጀምሮ ፈልጎ ለማግኘት ሲል እልፍ መስዋዕትነትን ከፍሏል። በዚህ ልጁን ለመፈለግ ባሳለፋቸው ውጣ ውረዶች ምክንያትም በቻይና ለጠፉ ልጆችና ላጧቸው ቤተሰቦቻቸው እንደ ልጁ ማሳያ ተደርጎ የሚገለጽ ነው። ይህ ሰው የማልዘነጋውና የተከፋውበት ነው ሲል በሚገልጸው በአንድ አጋጣሚ ላይ ልጁን ከማጣቱ በፊት ልጆቹን ተንከባካቢ፣ አብዛኛውን ሰዓቱን በስራ የሚያሳልፍ ጠንካራ አባት ነበር። በእርግጥም ያቺ አጋጣሚ ግን ስራውን፣ ሕይወቱን፣ ፍላጎቱንና እቅዱን ሁሉ ሲያስብና ሲያለመው ከነበረው በተቃራኒው እንዲሆን አድርጋበታለች። ነገሩ እንዲህ ነው። ወቅቱ እንደ አውሮፓ አቆጣጠር የካቲት 2007 ላይ የቻይና አዲስ ዓመት ከመከበሩ ጥቂት ቀናት ቀደም ብሎ ነበር። ዣኦ ቹዋ በቻይና ፐርል ሪቨር ዴልታ በምትገኘው ሁዟ የኢንዱስትሪ ዞን ውስጥ በሚገኝ አነስተኛ የልብስ ሱቅ ውስጥ እየሰራ ነበር። ይህ ለእርሱ የተለመደ የውሎ አንድ መልክ ነበርና አንዳችም የተለየ ነገርን አስቦና ተዘጋጅቶ የጀመረው ቀን አልነበረም። የዣኦ የ5 ዓመት ዕድሜ ያለው ልጁ ዣኦ ሶንግ ሳቂታ፣ ሰዎቹ የሚወዱትና ደስተኛ ልጅ ነበር። እሱ በሱቅ ውስጥ እየሰራ በነበረበት ጊዜ አብሮት ውሏል። ትንሹ ሶንግም በልጅ የጨዋታ ጩኸቶቹ አካባቢው ላይ የራሱን ድምቀት ሲፈጥር ነበር። አመሻሹ ላይ ነገሮች እንዳይሆኑ ሊሆኑ ጠዋት ከአባቱ ጋር በአቅራቢያው ወደሚገኝ የባህር ዳርቻ ሄደው የአሸዋ ግንብ ሰርተው ነበር። ትንሹ ሶንግ በባህር ዳርቻውም እንደ ልቡ ተዝናንቷል። በዚያን ቀን በጣም ደስተኛ ነበር ይላል አባቱ። እናም ያንን ደስታውን ተመልክቼ በዕለቱ በስልኬ ብዙ ፎቶዎችን አንስቼዋለሁ ሲል ሁሉም ነገር ትላንት የሆነ ያህል እያስታወሰ ይናገራል። በዚህ መልኩ ረፋዱን ካሳለፉ በኋላ እኩለ ቀን አካባቢ ወደ ቤት ሲመለሱ ዣኦ ልጁ ሶንግን በሞተር ሳይክል ይዞት እየተጓዙ ነበር። ይሄኔ በርካታ ሰዓታትን በጨዋታ ያሳለፈው ልጁ በድካም ዝሎ እንቅልፍ ወስዶት ነበርና በጉዞ ላይ ሳሉ ተጫምቶት ከነበረው ጫማ አንዱን ጣለ። እናቱ ቤት ከገቡ በኋላ ይህንን ስትመለከት እንዴት የልጁ ጫማ ሲወድቅ አታይም ስትል ባለቤቷን ተቆጣች። በወቅቱ ከልብስ ሱቃቸው ለበዓሉ አዲስ ልብስ የሚገዙ በዝተው ስለነበር ግን በጉዳዩ ላይ እምብዛም በመከራከር ጊዜ ሳያጠፉ ባልና ሚስቱ ፊታቸውን ወደ ልብስ ንግዱ አዞሩ። ዣኦ ግን የጫማውን መጥፋት ሳስታውስ አንድ ማስጠንቀቂያ ፈጣሪ እየሰጠኝ ነበር እንዴ ብዬ አስባለሁ ይላል። እዚህ ድረስ ነገሮች በዕለቱ እንዲህ ነበሩ። ምሽት ላይ ዣኦ ሶንግ አባቱን በአቅራቢያቸው ካለው ሱፐርማርኬት የሚበላውን ጣፋጭና ትኩስ ወተት እንዲገዛለት ብር እንዲሰጠው ጠየቀው። ይህኔም አባት ለ5 ዓመት ልጁ ፍላጎቱን ለማሟላት ሳያመነታ የ10 ዓመት ዕድሜ ካላት ሴት ልጁ ዣኦ ሉ ጋር አንድ ላይ አድርጎ ሁለቱን ልጆቹን አብረው ሄደው እንዲገዙ ፈቀደላቸው። ሁለቱ ልጆች ሱቅ ሄደው የሚፈልጉትን ነገር መግዛት ከዚህ በፊትም የሚያደርጉት በመሆኑ ምንም የተለየ ነገር አልነበረውም። ግን የዕለቱ ውጤት ከዛ በብዙ የተለየ ሆነ። ምክንያቱም አባት ዣኦ ትንሹን ልጁን የቤታቸውን አድማቂ ተጫዋቹን ዣኦ ሶንግን ወደ ሱቁ ሲሸኘው እንዳሰበው ሳይሆን ነገሩ ሌላ ሆነ። አባት ዣኦ የ10 ዓመት ልጁ ሉ ብቻዋን ስትመለስ ግን ወዲያው አንዳች አይነት ግራ የመጋባትና የድንጋጤ ስሜት ነበር የተቆጣጠረው። እናም በድንጋጤ አፍጥጦ ጠየቃት። ሶንግስ የ10 ዓመቷ ልጁ ሉ በሰዓቱ ጓደኛዋን ለማነጋገር ለጥቂት ደቂቃዎች ወንድሟን ተለይታው ነበርና ከዛ በኋላ ልታገኘው እንዳልቻለች ነገረችው። የዜና በመላ ቤተሰቡ አባላቱ ዘንድ ከባድ ድንጋጤን ፈጠረ። ወዲያውኑ ዣኦ ወጥቶ ለመግዛት የሄደበትን ሱፐርማርኬት፣ ኢንተርኔት ካፌ ብቻ ይገኛል ብሎ ያሰበበትን ጥጋጥግ ሁሉ ማሳስ ጀመረ። ሆኖም ግን ልጁ ሶንግ ሊገኝ አልቻለም። በመጨረሻም በአቅራቢያው ላሉ ፖሊሶች የስልክ ጥሪ አደረገ። ልጄን ታደጉልኝ፣ ካለበት ፈልጋችሁ አምጡልኝ ሲል በአባትነት ፍቅርና ተስፋ ጠየቃቸው። በሰዓቱ ፖሊሶቹ ዣኦ ሶንግ የጠፋበትን ሰዓት ከግምት በማስገባት እስካሁን ተጠልፎና ወደ ሌላ ከተማ ተወስዶ ሊሆን እንደሚችል አስቀድሞ በመናገር በከፍተኛ ጥረት ፍለጋ ላይ ያለው አባት ስሜት ላይ ቀዝቃዛ ውሃ ቸለሱበት። ሆኖም እሱ ግን ለተሰጡት ምክንያቶች ሁሉ በጀ ሳይል ለድካሙ እጅ ሳይሰጥ አሰሳውን ተያያዘው። በፍለጋ ወቅት ቀን ከልጁ ዣኦ ሶንግ ጋር ሲያወራና ሲጫወት ተመልክቶት የነበረውን ለአካባቢው እንግዳ የሆነን ሰው አገኘው።
ይህን ዣኦ ስለ ልጁ አንዳች ተስፋ ተሰምቶት በቶሎ ተይዞ እንዲመረመርለት ለፖሊስ ጥቆማ ሰጠ። ሆኖም አሁንም ነገሮች እንዳሰበው ቀላል ሊሆኑለት አልቻሉም። ምክንያቱም ለአካባቢው እንግዳውና ጸጉረ ልውጡ ሰው በፖሊሶች ወደ ጣቢያ ተወስዶ ምርመራ ቢደረግበትም ስለሚሉት ነገር አንዳችም የሚያውቀው ነገር እንደሌለ ተናገረ። ፖሊሶቹም እሱን ይዘን ለማቆየት በቂ ማስረጃ የለንም ብለው በማሰባቸው ምክንያትም ወዲያውኑ ለቀቁት። ያ ተጠርጣሪም ከዛ በኋላ አካባቢው ላይ አልታየም። በተለይም ልጁ በጠፋበት የመጀመሪያው ሳምንት ላይ አባት ዣኦ እስከ $8000 በመክፈል በሀገሪቱ የቴሌቪዥን ጣቢያዎች ላይ ያፋልጉኝ ማስታወቂያዎችን አስነገረ። አሁንም ግን ጭላንጭል ተስፋ እንኳን ሊገኝ አልቻለም ነበር። የ5 ዓመቱ ሶንግ የውሃ ሽታ ሆነ። ቀናት በሳምንታት ተተኩ፣ ሳምንታት በወራት፣ ወራት ደግሞ በዓመታት እየተባለ የጠፋው ልጅ ሳይገኝ ጊዜያት ነጎዱ። እናም ዣኦ ሲናገር በቃ አንድም የህይወት እቅድ ሊኖረኝ አልቻለም። ልክ እንደ እብደት አይነት ስሜት ውስጥ ገባውና በየቦታው ሄድ ነበር። በየደረስኩበት ሁሉ ፈልግ ነበር። ልጄን ለማየት እየጓጓው ሁሉም ቦታ ላይ መገኘት የኔ ሥራ ሆነ ሲል ይገልጻል። በተለይም በመጀመሪያው ዓመት በሞተር ሳይክሉ ከቦታ ቦታ እየተንቀሳቀሰ በጓንግዱ ግዛት በባስ ጣቢያዎች፣ በባቡር ጣቢያዎች፣ በገበያ ማዕከላት ሁሉ የተወዳጁን ልጁን ፎቶግራፍ ይለጥፍ ነበር። ስለ ልጁ ወረታ ከፋይ መሆኑንም በመናገር የሰዎችን ቀልብ ለመያዝ ጥረት አድርጓል። በእነዚህ ጥረቶች ውስጥ ግን ዳግም ልጁን በቅፉ ማስገባት እንደማይችል ተረዳና ይህ ሰው ሌላ ውጥን ይዞ ተነሳ። ከልጁ ውጭ ተስፋ የሚሰጠው ነገር በማጣቱ ፍለጋውን ለማጠናከር ሰርቶ የሚተዳደርበትን ሱቁን ሸጠ። በዚህ ከሽያጩ ባገኘው ገንዘብ ስለ ነገው ማሰብ ትቶ እንደ ልቡ ራቅ ወዳሉ ቦታዎች ለመጓዝ የሚያስችለውን አነስተኛ መኪና ገዛ። ባለቤቱ ሱቃቸው መሸጡን ተከትሎ በጫማ ፋብሪካ ውስጥ ሥራ ተቀጠረች። ሴት ልጃቸውም ወላጆቿ ወንድሟን ለመፈለግ በሚያደርጉት ጥረት ውስጥ የተረጋጋ ሕይወት መምራት ባለመቻላቸው ወደ አያቶቿ ጋር ተላከች። አባት ዣኦ እነዚህን ነገሮች ሁሉ ለማስተካከል ከሞከረ በኋላ በመላ ቻይና መዘዋወር ቀጠለ። ገና የ5 ዓመት ልጅ ሆኖ በጠላፊዎች የተነጠቀውን ወንድ ልጁን ፍለጋ በሀገሪቱ ሜጋ ከተሞች፣ በትናንሽ መንደሮች፣ እጅግ በዘመኑ ከተሞች መንገዶች ሁሉ በመዘዋወር አንዳች ፍንጭ ለማግኘት መድከሙን ቀጠለ። ዣኦ በፍጹም እገኝበታለሁ ብዬ የማላስባቸው ቦታዎች ላይ ሁሉ ተገኝቻለሁ ሲል ጉዞውን ይገልጸዋል። ልጄ ሶንግ እጅግ የሚያስደስት ልጅነት ነበረው። በጣም ተጫዋች፣ እንደ ሌሎች የዕድሜያቸዎቹ በማልቀስ የሚያስቸግር ነበር። አንድ የሚፈልገውን ነገር እንድገዛለት ሲጠይቀኝ አሾፍበት ነበር። የገዛውበትን ሂሳብ መቼ ትከፍለኛለህ እለው ነበር። እሱም ፍጹም በተስፋ የተሞላና ደስተኛ ሆኖ አባቴ ሳድግ ሁሉንም ገንዘብ እመልስልሃለሁ፣ BMW ወይም ማርቸዲስ መኪና እገዛልሃለሁ ሲል ደጋግሞ ይናገር ነበር ሲል ያስታውሳል። ልጁን ለዓመታት በመፈለግ ኃላፊነት ተጠምዶ የራሱን ሕይወት የረሳው አባት ዣኦ በቻይና ስላለው የሕፃናት ስርቆት ጉዳይ በተመለከተ ሲናገር ከበርካታ በማደጎ ካደጉ አሁን አዋቂነት ዕድሜ ላይ ከደረሱ ሰዎች ጋር አውርቻለሁ። እነሱም በወላጆቻቸው ያለመፈለግ የመተው ስሜት የሚሰማቸውና ልክ እንደ ሸቀጥ በመሸጣቸው በወላጆቻቸው ላይ ተስፋ የቆረጡ ናቸው ይላል። እናም ዣኦ ልጁ በዚህ ስሜት ውስጥ ሊሆን እንደሚችል ማሰቡ ብዙ እንደሚጎዳ ይገልጻል። በእነዚህ የልጁ ትዝታዎች ደስታን ማግኘት የተሳነው አባት ዣኦ አሁን ለራሱም ሆነ ለሌሎች የእሱን አይነት ፈተና ለገጠማቸው ወላጆችና ልጆች መፍትሄ አፈላላጊ ለመሆን ሲል ቀድሞ ይመራው ከነበረው ሕይወት በጣም የተለየ ሕይወትን መምራት ጀምሯል። በልጆች ሕገወጥ የሕፃናት ዝውውር ላይ በሚሰራ ድርጅት ውስጥ ንቁ ተሳትፎ በማድረግም ጊዜውን ማሳለፍ መርጧል። የሚሰራበት ስዊሾ ፐብሊክ ፈንድ የተባለው ድርጅት የሕፃናትን ፎቶ በመለጠፍና በማፈላለግ የሚሰራ ሲሆን ወላጆቻቸው ልክ እንደ ዣኦ ቤት ንብረታቸውን ለፍለጋ ሲሉ እስከ መሸጥ እንዳይደርሱ ለማድረግ የሚያግዛቸው ነው። በአንድ ወቅት አንድ የ2 ዓመት ልጅ በተመሳሳይ ሁኔታ ከወላጆቹ ተሰርቆ ተሽጦ የነበረ ሲሆን በኋላ የገዙት አሳዳጊዎቹ የአስም ታማሚ እንደሆነ ይረዳሉ። እናም ጤናው ስጋት ያለበት ልጅ አንፈልግም በሚል በአውቶቡስ ውስጥ ይጥሉታል። ምስኪኑ ሕፃንም በወላጅ አልባ ሕፃናት ማሳደጊያ ውስጥ ለመግባት ተገደደ። በኋላ ግን አፈላላጊ ድርጅቱ በለጠፈው ፎቶና የሕፃኑ ማስረጃ አማካኝነት ሊገኝና ከወላጆቹ ጋር ሊገናኝ ችሏል። ይህን ማየት በጣም ያሳዝናል የሚለው ዣኦ ሕፃናቱን የሚሸጡት ደላሎች ብቻ ሳይሆኑ የሚገዙት አሳዳጊዎችም ሳይቀሩ ሰብአዊ መብትን እየጣሱ መሆኑ ታውቆ መቀጣት አለባቸው ሲል ይናገራል። እሱ ይህን ይበል እንጂ እውነታው ግን የተለየ ነው። ምክንያቱም በዚህ መልኩ የሚፈጸሙ ወንጀሎች ለመብዛታቸው አንዱ ምክንያት ተገቢነት ያለው ቅጣት አለመጣሉ ነው።
በተለይም በህልሙ ልጁ ሶንግ አባቴ በቃ አንተ እኔን አትፈልገኝም ብሎ ሲወቅሰው እንደሚያይና መኝታው ከጭንቀት ብዛት በላብ ርሶ እንደሚያገኘውም ይናገራል። Daddy, you don't want to find me anymore. I'd wake up. በእርግጥ አሁን ላይ ልጄ እንደጥንቱ ትንንሽ እጆች ያሉት ገና ያልጠነከረና የኔን እቅፍ የማይጠብቅ ሊሆን ይችላል። ግን ቢሆንም እንደማስፈልገው አሁንም ይሰማኛል ሲል ፍጹም ተስፋ ያለመቁረጡን ምክንያት ያስረዳል። ተስፋ አለኝ ልጄን አገኘውና ሁላችንም ደስተኞች እንሆናለን ሲልም ይናገራል። No, I'll never give up because my son is so precious to me. ልጁን ለመፈለግ ፍጹም እንደማይደክም የሚናገረው ዣኦ ብዙ ሺህ ኪሎ ሜትሮችን ለፍለጋ ተጉዟል። ግን አሁንም ቢሆን እኔ ሕይወቴ እስካላለፈ አሊያም ልጄ እስካልተገኘ ድረስ ፍለጋዬን አላቆምም ይላል። If I still don't find him anytime soon, I'm prepared to spend the rest of my life. በእርግጥ መረጃዎች እንደሚነግሩን ይህ አባት የደረሰበት ልጅን የመነጠቅ ሐዘን በየዓመቱ የበርካታ ቻይናውያን ወላጆች ዕጣ ፋንታ ሆኖ አልፏል። የብዙዎችም እንባ ሳይታበስ አልፎበታል። የቻይና መንግስት ስለ ጉዳዩ ግልጽ መረጃ ባይወጣም በገለልተኛ ተቋማት የቀረቡ ሪፖርቶች እንደሚያመለክቱት ከሆነ ግን በቻይና በዓመት 20 ሺህ ያህል ሕፃናት ይጠፋሉ። 400 ያህል ሕፃናት በሳምንት ጊዜ ውስጥ ከወላጆቻቸው እቅፍ ወጥተው ሌላ የማያውቁትን ዓለም ይተዋወቃሉ። የአገሪቱ ፖሊሶች ስለ መረጃው ሐሰተኝነት ለመከራከር ቢሞክሩም በቻይና ያሉ ብዙሃን መገናኛዎች እንዳሳወቁት ከሆነ ደግሞ በዓመት ውስጥ የሚጠለፉት ሕፃናት ቁጥር እስከ 200 ሺህ ሊደርስ እንደሚችል ያስቀምጣሉ። በወቅቱ በነበሩ መረጃዎች መሰረት በቻይና አንድ ወንድ ልጅ እስከ $16,000 ድረስ ይሸጥ የነበረ ሲሆን ይህም ሴት እኩዮቹ ይሸጡ ከነበረበት ዋጋ በእጥፍ ልቆ የሚገኝ ነው። በቻይና ወንድ ልጆች የቤተሰባቸውን ስም መውረስና ማስቀጠል የመቻላቸው ባህል የዚህ ምክንያት እንደሆነም ይነገራል። በእርግጥ አብዛኞቹ የሚጠለፉ ሕፃናት በማደጎ ልጅ ወስዶ ሊያሳድጉ ለሚፈልጉ ጥንዶች በድብቅ የሚሸጡ ቢሆንም አንዳንዶቹ እድል ይበልጥ ፊቷን ያዞረችባቸው ሕፃናት ግን ከወላጆቻቸው መነጠላቸው ሳያንስ በተደራጁ የወንጀል ቡድኖች ተጽዕኖ ስር ሆነው በልመና ገንዘብ እንዲሰበስቡ ይገደዳሉ። እናም ደግሞ ተስፋ አስቆራጩ ነገር አንዴ ከወላጆቻቸው በጠላፊዎች አማካኝነት የተለያዩ ሕፃናት ዳግም የመመለሳቸው ዕድል እጅግ ጠባብ መሆኑ ነው። በተለይ ከዚህ ከሕፃናት ስርቆትና ሕገወጥ ዝውውር ጋር ተያይዞ የሚነሳው ታሪክ በቻይና አነጋጋሪ በሆነ መልኩ ተሰምቶ የነበረው ፖሊስ በጓንግዢ ከአንድ አውቶቡስ የኋለኛው ክፍል ውስጥ 28 ያህል ሕፃናት ታግተው በያዘበት ጊዜ ነበር። ከዚህም በላይ ደግሞ ከሰዎች እይታ ለመሰወር ሲባል ሕፃናቱ ቦርሳ መሰል ከረጢት ውስጥ ተከቶ የነበረ ሲሆን ከነዛ ሕፃናት ውስጥ አንዱ በመታፈኑ ምክንያትም ሕይወቱ አልፏል። የታሪክ ታዲያ ቻይናውያን ወላጆች ስለ ልጆቻቸው ቅዠት መሰል እውነትን የተጋፈጡበት እርምጃቸው ሁሉ ስለ ልጆቻቸው በስጋት የታጠረ እንዲሆን የተገደዱበት አጋጣሚ እንደነበረም ብዙዎች ያስታውሳሉ። በዚህ መልኩ የሚፈጸሙ ወንጀሎች እልባት እንዲኖራቸው ዳግም ማህበረሰቡን የሚያሸብሩ እንዳይሆኑ ለማድረግ አጋቾቹ በተለይም የወንጀል ድርጊቱ መሪዎች በሞት የሚያስቀጣ ሕግ ቢወጣም ከሕገወጥ የሕፃናት ዝውውሩ የሚገኘው ገንዘብ መላክ ወንጀሉ ይበልጥ እየተስፋፋ እንዲሄድ ምክንያት ሆኗል። የቻይናው ሚዲያ ዥንዋ ይህን ጉዳይ በስፋት ተመልክቶት ነበር። የተጠለፉት ወይም የተሰረቁት ሕፃናት በድረገጽ አማካኝነት በይፋ እንደሚሸጡ ዘግቧል። በአንድ ወቅት ድረገጾቹን መሰረት በማድረግ በተደረጉ አሰሳም ከ1000 በላይ ሕፃናትን ሻጭና አሻሻጮች በቁጥጥር ስር ውለው ነበር። 382 የሚደርሱ ሕፃናትም እንደ ሸቀጥ አደራዳሪዎች ሲስማሙባቸው ተገኝቷል። የዥንዋ ዘገባ አሁንም ድረስ በቻይና የዚህ አስከፊ የሆነ የሕፃናት ሽያጭ ጉዳይ አሳሳቢነት አልተገታም ሲልም የችግሩን ጥልቀት ለማሳየት ሞክሯል። ጋዜጠኛው ሚኦ በአንድ ወቅት በድረገጽ ላይ ተመልክቶት የነበረውን የሕፃን ልጅ ሽያጭ በተመለከተ ያስታውሳል። በዚህ የድረገጽ ማስታወቂያ ላይ ጤነኛ የሆነች የ8 ወር ዕድሜ ያላት ሕፃንን በ$32,000 ዋጋ ለገበያ ቀርባ ተመልክቷል። እንዲህ አይነቱ ሕፃናትን የመሸጥ ታሪክ በቻይና ድብቅ የመሰለ ግን ደግሞ የአደባባይ ሐቅ ሆኖ ብዛት ያላቸው ዓለም አቀፍ የምርመራ ዘገባዎችም ጭምር የተሰሩበት ነው። የዛሬውን በዚሁ አበቃን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም።